ቤተሰቦቼ እንዴት ናችሁ? ከእኔ ጋር እግዚአብሔር ይመስገን። እንግዲህ በመጀመሪያ ሀገራችን ሰላም ያድርግልን። ሳይሆን ማለት አንቺ ከአራስ ከወጣሽ ነበር ከፀሐይ ስለመጣ አይቻልም ብትወጣ ይሻለኛል። በእኛ እንትን አይደለምና እግዚአብሔር ነው የሚያውቀው። ዛሬ እንግዲህ ሩታና አብርሽ በተለመደው የመጣሁት በተለመዱት በእነሱ ነው የመጣሁት። ሳቅ በሳቅ ሆናለች፣ ልጅ ላሳይም ብለው ነበረ። አብርሽ ደንግጦ ወጥቶ ሊሄድ ሲል ተመለሳለችው እና መለሰችው ልጁን አሳየችው ማለት ነው። ላሳይታለች እንግዲህ ስትነሺ ከራሴ ስትወጪ ወደ እኔ ትመጫለሽ ወይ መልስ አልሰጠችም፣ ዝም ብላለች። ወደ አንተው ነው የምትመጣው፣ ወደ የት ትሄዳለች ብለህ ታስባለህ? ጠያቂው አቤል ነው። ዛሬ ልጃቸውን ያስገልዛሉ። ነገ ያስገልዛሉ ልጃቸውን። ልጃችንን እናስገልዛለን ብለዋል። ይኸው ደውልሽም ሆነ እዚህ ጋር ደግሞ የሄርሜላ እንግዲህ በረኪና ጠጥታ ልትሞት ነበር ማለት ነው። ሄርሜላም በአብርሽ ፍቅር ብድ ብላ በረኪናዋን ጠጥታ ልትሞት፣ በረኪና እንደሆነ አሁን መግደሉን አቆሞ ምን ሆኗል መሰላችሁ? ጁስ ሆኗል ማለት ነው። ወደ ጁስ ተቀላቅሏል። በረኪና ሰው አይገድም። 10ሩንም ብትጠጡት ወደ ሰውነታችሁ ሊሚክስ ያደርጋል እንጂ አይገላችሁም። ስለዚህ እናትዬ ድሃውን አታሰቃውት። እናንተ ደግሞ እንጠጣለን እያላችሁ ተጨማሪ ዕዳ እንዳትሆኑት ማለት ነው። እናንተ ለመጠጥ ስለምትገዟቸው ዋጋውን እየጨመሩ ድሃው ልብሱን እንዳያጠብ። ለነገሩ ለልብስ የማያነጣም ለልብስ እንትን አይልም። ቢሆንም ግን ያው ሰው መግዛቱን ስለማያቆም ወደ ድሃው ዋጋ ትጨምሩበት። እናንተ በረኪና እየገዛችሁ እየጠጣችሁ እንደ ጁስ አድርጋችሁት ከዛ እናንተ ብትተውትም እኮ እናቴ የሚፈልጉት አሉ ብሎ ባለሱቁ ደግሞ ዋጋውን እየጨመረ ለድሃው ስቃይ አትሆኑት። በረኪና አትግዙ፣ አትጠጡ። በረኪና ጁስ ነው የሚሆነው። አሁን ስንት ሰው ጠጥቷል በረኪና፣ ግን እንደ ጁስ ነው የተስማማው። እንደ ጁስ ነው የተስማማው። እና የበረኪናውን ዋጋ አታስጨምሩ ትላቸዋለሁ። እዚህ ወፎችን ነው የበረኪናውን ዋጋ አታስጨምሩ። ለድሃው ዘኑለት። በስንቱ ይሰቃይ። ባይሆን በበረኪናው እንኳን ልብሱን እንትን ይበልና እናንተ ደግሞ በረኪና እየገዛችሁ እንደዚህ ህዝቡን አታሰቃውት ማለት ነው። ስለዚህ በረኪና ጁስ ሆኗል። አሁን ይሄን ስታያብሶ እንደዚህ መሆናቸውን ስታያብሶ ዛሬማ ምን ትጠጣ ይሆን? የአይጥ መልስም አይገልም። አሁን በአሁኑ ጊዜ ምንም የሚገል ነገር የለም። አንቺማ መሞት ተፈለግሽ ምን ወዴት እጅ ልበልሽ? ተይኝ እስቲ ተይኝ እንዳለልሽ። ስለዚህ አብርሽና ሩታ ታርቀው ልጃቸውን በሰላም ያሳድጋሉ ማለት ነው። እኔ ግን አንድ ነገር ጥያቄ እያልገባኝ ነገር ማለት ነው። እንደ ውድ ጓደኞቼ ውድ የምትከታተሉኝ አንድም ሆነ ሁለት መልስ መለሱልኝ። ለምንድን ነው ልጅ ከሰጠህ ልጅ ጋር እኖራለሁ ልጅን እያሳደግኩ እኖራለሁ ያለችው? የምን ልጅ ነው ሰጥቷታል? እኔ እሱ ግራ ገብቶኛል። እና እሱ ግራ ስለገባኝ የምታውቁ አስረዱኝ እላችኋለሁ ውድ ቤተሰቦቼ። ከዛ በተረፈ ሩታና አብርሽ እንግዲህ መልካሙን ሁሉ ነው የምንመኝላችሁ። አብራችሁ እንድትኖሩ፣ አብራችሁ እንዲቀጥሉ፣ ልጃችሁን እንድታሳድጉ፣ በልጃችሁ ደስታ እየተደሰታችሁ እንግዲህ አልጋውም አሁን ካሁኑ ሊለይለት ነው። አልጋውን ለይኬ ምግቡን ይበላል ይጠጣል። ከዛ ውጭ እናቴ አባቴ ማለት የለም እያለ ነው አብርሽ። በመሀራችን አይተኛም እያላት ነው ሩታ ደግሞ ለአንተ ማን ፈቀደልህ እያለችው ነው። ያው መፈቀዱ ስለማይቀር አሁን ቤት ገባ እኮ ከቤት ገባ ሩታ አይወጣም። ከእንግዲህ በኋላ አይወጣም አብርሽ አይወጣም። ስለዚህ ሩታዬ በቃ ወደ ባልሽ ተመለሽ። ከአሁን በኋላማ ቤቱን አሳይተሽው ቤቱ ውስጥ ገብቶ አሁንማ እናቴ አባትሽንም እናትሽንም አይተናል። ስለዚህ
እኔም ይሄን እየበላሁ እንዳዋራችሁ ማለት ነው። ችፕስ ነው የምበላው ነገር እና ውድ ቤተሰቦቼ እኔ በነገራችን ላይ ደስ ብሎኛል። ሩታና አብርሽ እንደዚህ ተሳስቀው እንደዚህ ሆነው በማየታችን ማለት ነው። ተጣልተን እንኳን ትደውይልኝ ነበር። አሁንማ ልጅ ከሰጠሁሽ በኋላ እኔም ጣል ጣል አድርገሽኛል እያላት ነው። ጣል ጣል አድርገሽኛል። ተጣልተን ራሱ ደውለሽ ድምጤን ትሰሚ ነበር። እንደዛ ዳል ልጇን ታጥባ ወይስ አንተን ታጥባ? አሁን እኮ የልጁ ነው ጊዜ ያለበት። አሁን የራስ ቤት አራስ ነች። ብዙም ስልክ ማውላት አትችልም። ልጇ ይነሳባታል፣ ሲተኛ ይነሳል። ስለዚህ ልጅህ እንትን እያለች ነው እየተንከባከበችልህ። ስለዚህ ምንም እንትን የሚያስብለው ነገር አየለም። አብርሽ ተረጋጋ። ልጅህን ያው ዛሬ ነገ ታስገርዛላችሁ። ልጃችሁን አስገርዛችሁ እንግዲህ ያው አራስ ቤት ለክርስትናው ድግሳችሁን ደጋግሳችሁ እኔ እናንተም በሆን ቤተሰባችሁን የክርስትናው ጊዜ መቀላቀል አለባችሁ ብዬ ነው እንትን የምለው ማለት ነው። የክርስትናው ጊዜ ልጃችሁ ክርስትና ጊዜ ቤተሰቦቻችሁን እንዳለ መቀላቀል በቃ እንደ መልስ አድርጋችሁ ቅልቅል። ከዛ ወዲህ ተፍ ብለህ አሁን የወንድ ልጅ ቶሎ ስለሚደርስ ቶሎ ብለህ ሽማግሌዎቹን ምኖቹን አጣድፈህ ከዛ ለክርስትናው ድግሳችሁን ደግሳችሁ ያው በጦም ጊዜ ነው የሚሆነው መሰለኝ። እናንተ ችግር የለባችሁም። እናንተ በሆዳዴ ጦም ትገቡ የለም እንዲ እንኳን ይሄ። ስለዚህ በሱ ጊዜ ሽማግሌዎች ልከህ አዘጋጅተህ የሱ ጊዜ ቀለበት አልጋችኋል መሰለኝ። ቅልቅላችሁን አደርጋችሁ አብራችሁ መኖር በቃ አብላችሁ ለሁሉም ለሄልሚላም ሰላሟን ስጧት። አብራችሁ ስትኖሩ ሄልሚላም ትለጋጋለች ማለት ነው። ስለዚህ ይመጣልኛል እያለች እሷም ተስፋ አታደርግም። ሲከፋ ይመጣል እያለች ሩታም ታሁን በኋላ ባልሽን አስተልቃቂ። ታሁን በኋላ ወንድ ተወዷል። ወንድ ሴቱ እየቀማ ነው በአደባባይ ማለት ነው። እውነቴን ነው የምላችሁ፣ ሴቶቹ እየቀሙ ነው። አሁን ለ3 ለ4 ሳይሆን አይቀርም አንድ ወንድ እንደ ሌላው ሀገር ማለት ነው። ለምን ወንድ ተወደደ ኢትዮጵያ ውስጥ? ሌላው ሀገርም ወንድ ስለተወደደ ለ3 ለ4 እያገባ ነው ወንዱ ማለት ነው። ስለዚህ እናንተም ተጠንቀቁ። ባላችሁን አትስጡ። ባላችሁን እንትን አትበሉ። አሁን ወንድ ልጅ ጠፍቷል። ወጣቱ እየታረደ ነው። ወጣቱ እየተገደረ ነው። ስለዚህ ብትጠነቀቁ ይሻላችኋል። በአብይ አህመድ ጊዜ ወንድ ልጅ የለም። ወንድ ልጅ ወደ ሞት ነው እንጂ ወደ ትዳር አልተፈቀደለትም። ስለዚህ ያላችሁን ባላችሁን ጠበቅ አድርጋችሁ ያዙ ነው የምላችሁ ማለት ነው። ሩታም ባልሽን ጠበቅ አድርገሽ ያዢ። ታሁን በኋላ ነጥቆሽ ተሄደ በቃ ለፈፍ ነው የምታረግልሽ። ታሁን በኋላ እንኳን እንደዚህ ትቼ እሄዳለሁ አትለውም። አገር ነው ይዛልሽ የምጠፋው። ስለዚህ ባልሽን ጠንቀቅ ብለሽ ይዘሽ ልጆሽን ብታሳድጊ ይሻልሻል ማለት ነው። እኔ ይሄ የኔ ሀሳብ ነው። እንደ ሀሳብሽ እንደ ፍላጎትሽ ነው መሆን ያለብሽ። ግን ሄልሚላ አደገኛ ነች። ባልሽን እንዳትቀማሽ ተጠንቀቂ። አሁን በረኪና የጠጣች ውሸቷን ነው እንጂ በረኪናውን እያሳየች ፎቶ እየተነሳች እሱ ይመለስልኛል ብላ ነበረ። እሱ ግን አሁን እናቴ አልተመለሰም፣ አልሰማትም፣ አላይም፣ አልሰማም ብሏል። ለምን አልሰማም? ካሁን በኋላ አልሰማም፣ ካሁን በኋላ አላይም፣ እኔ ምን በወጣኝ ወደ ሚስቴ ብመለስ ይሻለኛል ብሎ አላይም፣ አልሰማም ብሏልና ስለዚህ ሸራ